ስላረፈርኩ ይቅርታ አድርጊልኝ። ካዝራ ጥርጣሬ ማምለጥ ቀላል እንዳልሆነ ታውቂያለሽ። አይ እኔም ገና መድረሴ ነው። ብዙም አላቆየኸኝ። አለባበስን ወድጄዋለሁ። የእውነት ግን ምንም አላደረግኩም። ለነገሩ ምንም ብታደርግ ያምርብሃል። ስታይልህን ወደዋለሁ። እሱም በመስማቴ ደስ ብሎኛል። ራስን አዘጋጅ። ቤት ደርሰህ ቤቱን ስታየው እብድ ነው የምትሆነው። ኧረ እባክሽ። በደንብ መነኝ ከድር። በጣም ጓጓሁ። እንሂድ። ልነዳው ነው። እሺ እንሂድ። እሺ በቃ ተስማምተናል። ስለዚህ አልቋል። ቀኑን በጣም ጥሩ ነው የሚሆነው። እሺ በቃ ቻው። የፎቶ ነገርን በስተመጨረሻ ተጠናቋል። ይቺ ሴት የእርግዝና ፎቶ ላይ ምርጥ ፎቶግራፈር ናት። ግን ጊዜዋ በጣም የተጣበበ ነው። ማለት ለኔም ጊዜ ልሰጠኝ ጭቅጭቅ ነው ያደረኳት እና የሚቀጥለው ሳምንት የማስታወሻ ፎቶ እነሳለሁ። በጣም ጥሩ ነው። እኔም እዛ ቦታ ላይ ብገኝ ደስ ይለኛል። አብረሽ ልምጣ? በደንብ ይቻላል። ማለት ይሄ ጥሩ እቅድ ነው፣ ግን ደግሞ ውዴ አስቢበት። ልጅ ነው፣ መቼ እንደሚመጣ አይታወቅም። በእቅድሽ ላይ ብዙም ተማምነሽ እጅሽን አጣጥፈሽ አትቀመጪ። ቶሎ ለማድረግ ሞክሪ እባክሽ። እማዬ ገና እስካሁን ልጅቷ አልተገለበጠችም። ስለዚህ በቀዶ ጥገና ነው ልወልድ የምችለው። እሺ ውይ የኔ ቆንጆ፣ ጽንስ እንደሱ አይደለም። በማንኛውም ሰዓት ልትገለበጥ ትችላለች እኮ። ምናልባትም በድንገት ምጥሽ ሊመጣ ይችላል እና እንደዛ እንደሚሆንም ተስፋ አድርጋለሁ። ውይ ምንድነው የምለው፣ ሁሉም ሰው ባወላለዱ ላይ ምርጫ አለው። ስለዚህ ዝም ልበል በቃ። እርጉዙ አንቺ ነሽ። ዋናው አንቺም ልጅሽም ጤነኛ መሆናችሁ ነው። እሱ ብቻ ለኔ በቂ ነው። ሌላ ምንም ነገር አልልም። እማዬ እስቲ ልጠይቅሽ፣ ከእናት ዩክሴል ጋር ምን አደረጋችሁ? ጥሩ ላይ ነን ውዴ። አዝራ እርስ በርስ በጣም ነው የተስማማ ነው። አሁን ገና ነው የታወቀኝ። እጅግ በጣም አመሰግንሻለሁ። እንኳን አስተዋወቅሽኝ። ጥሩ ነው ያደረግሽው። እማዬ ከኛ ጋር ብትሆን እንደሚሻል ነግሬሽ ነበር። ምንድነው ያልሽው? አዝራ ቃላትሽን እንዴት እንደቀያየርሽ። እዛ ጠባብ ቤት ውስጥ እንድትኖሩ በመከራ ነው የተስማማ ነው። እሷ ለምንድነው እኛ ጋር ትኑር የምትይው? አልገባኝም። ልጅሽን ይዘሽ በደንብ ተደላደይና ተቀመጪ። ምክንያቱም እመኝኝ ልጅን ከወለድሽ በኋላ ዩክሴልን መቼም ቢሆን አትገላገያትም። እዚህ መኖሯን ትቀጥላለች። እማዬ ምን አለች ታያለሽ? ምን ማለትሽ ነው? የምታናግሪያት መስሎኝ። በዚህ ጉዳይ ላይ ልታሳምኛት አልነበር የተስማማ? ለምንድነው የማሳምናት? እኔ ነኝ እሷን ማሳመን ያለብኝ። እያካበድሽ አይመስልሽም አዝራ? እሱ እንኳን መቼም ቢሆን አይሆንም። በዛ ላይ ደግሞ ነግሬሻለሁ ልጄ፣ አንቺም ባልሽም ልጅሽም እኛ ቤት ሁሌም ቦታ አላችሁ። እኛ ጋር መኖር ትችላላችሁ ብዬሻለሁ። አንድ ሰፊ ክፍል ሰጣችኋል። እንደውም ሞግዚትም ሁላ አግኝቻለሁ። ብዙ ተመራጭ የሆኑ ሞግዚቶች አሉኝ። እንድትመርጭ ዝርዝር አዘጋጅቼልሻለሁ። እንደውም አንደኛዋ የሌላ ሀገር ቋንቋ ተናጋሪ ናት። እሷን ብታናግሪያት ጥሩ ይመስላል። እማዬ ልጄን ራሴ ያሳድጋለሁኝ። እሺ አዎ ልክ ነሽ፣ ታሳድጊያለሽ የኔ ፍቅር። ግን ሞግዚት ልጅ ለማሳደግ ብቻ አይደለም የሚያስፈልገው፣ አንቺን ለመርዳትም ያስፈልጋሉ። እንግሊዘኛ ተናጋሪ ብትሆን ጥሩ ነው አይደል? ልጁ እንግሊዘኛ ይማር። በዛ ላይ ደግሞ አንቺ ስራ ስትጀምሪ ልጁን ተንከባከበዋለች። አትጨነቂ፣ ከልጄ ጋር ስራ መሄድ እችላለሁ። ኤሚኔም አብራ መሄድ ትችላለች። እሷ ታግዘናለች። አዎ ኤሚኔ መሆን ትችላለች። እንዴት ነው ልጁን ከዩክሴል ተቀብለሽ ለኤሚኔ የምትሰጪው ነው ትልቁ ጥያቄ። እመኝኝ ዩክሴል ልጁን እኔ ጡት ካላጠባሁት ብላ ባትነጥቀሽ ምን አለች በይ። አዎ አንቺማ ሳቂ ምን አለብሽ። ወይ አዝራውዴ መጣሽ እንዴ? እንኳን ደህና መጣሽ። ወይ እንኳን ደህና መጣችሁ። የዚህ ቤት ቁልፍ አላት እንዴ? ከዱስቼ ነው የመጣችው። እኛ ቤት ሳንኖር ውጪ ከምትቆም ብለን ቁልፍ ሰጣ። አዎ ለምን አይኖረኝም? የልጄ ቤት እኮ ነው። ንገሪኝ እስኪ ምን ነው ይሄ ችግር አለው እንዴ? ወይዘሮ ፊሊዝ እዚህ ጉዳይ ላይ ልጄ ምንም ካልመሰላት ለምንድን ነው ለኔ ችግር የሚኖረው? ምንም ቢሆን ባለትዳሮቹ እነሱ ናቸው አይደል? ወይ እርጉዝ እኮ ናት። ስለፈጠረሽ አምላክ ደግሞ በራ እንኳን ኩቺ ነው የምገባው። ያን ያህል ጋጠወጥ መስሻለሁ አማቼ? ንገሪኝ እስኪ። የምትሰሪው ነገር የለሽም ነበር ወይዘሮ ዩክሴል? መቼ ጨርሰሽ ነው ወደዚህ የመጣሽው? የተወሰነውን አስተካክየዋለሁ። ቀሪውን ደግሞ ፉስን ታስተካክለዋለች። አያሳስብሽ። እሷ አለች ብዬ ነው የመጣሁት። ምኑን? እንግዲህ ውዴ የተወሰነ ክፍተት ነበርና እሱን ነው የሞላሁት። ቆንጆ ጣፋጮችም ሰርቻለሁ እና አሁን እዚህ የመጣሁት ማታ የምትበሉት ምግብ የላችሁም። ስለዚህ የሆነ ነገር ልስራላችሁ ብዬ ነው። ቆንጆ የቤት ምግብ እንድትበሉ አስቤ ነው የመጣሁት ውዴ። በዚህ ጊዜ እያረፍሽ መመገብ እንጂ ብዙ ስራ መስራት የለብሽም። ለዛ ነው። አመሰግናለሁ እናት ዩክሴል። ከድርን አናግረሽው ነበር እንዴ? አይ ምን ነው? ምንም እንዲሁ ከደወልሽለት ብዬ ነው። አይ ውዴ አልደወልኩለትም። ምን ገዝታችሁን የመጣችሁት? ለማወጓጓኝ ውዳማቼ። ተቀመጭ እንጂ እባክሽ በያረፍ በይ። ሻይ አፍልቼ መጣና እቃዎችን እናያለን። ወይ ውዴ መቼም በጣም ደክሞሽ ነው የሚሆነው። እዚህ ብታኖሯት ይሻላል እኮ። የቤታችሁን ቁልፍ መስጠት ማለት ምን ማለት ነው? አሁን ቤት ገባሁኝ ውዴ። እንዴት ነሽ? ደህና ነኝ አያቴ፣ በጣም ደህና ነኝ። እኔም አሁን እወጣለሁ። መቴ መጥቶ ይወስደኛል። ከዛ ወደ ቤት አብረን እንሄዳለን። ለማንም ምንም ነገር አላልሽም አይደል? አይ ውዴ አልነገርኩትም። አቲፍ እናንተ ቤት ነው ያለው። ወደዚህ እየመጣ ነው። ወጥቻለሁ ብሎኛል። ግን እስካሁን አልደረሰም። እኔ ልንገረው ወይስ አንቺ ትመጫለሽ? አይ አያቴ አላውቅም። ማለቴ መጀመሪያ መቴ ከማንም ሰው ሳይሰማ በፊት እኔ ልነግረው ነው የምፈልገው። የቀረው እንደ ሁኔታው ይሆናል። ውዴ ብዙ ጊዜ አስጠንቅቀሻታል። አታስቢ እሺ? እኔ ውድ ለማንም አትናገርም። ተስፋ አደርጋለሁ። እሺ ውዴ። በቃ ማታ ላይ ጠብቅሻለሁ። ራስሽን ጠብቂ ውዴ። ያው ግዴታ እንደሆነ ታውቂያለሽ። ምን ተፈጠረ አፊፌ? ምን ነው ኢንጂ ላይ የሆነችው ነገር አለ? አፊፌ አታስፈሪኝ እንጂ ለምንድን ነው እንደዚህ ሆንሹ? ከዚህ በላይ ዝም ማለት አልችልም። ስሚ ጀሚሌ፣
አንድ ትልቅ ሚስጥር ነግርሻለሁ፣ ግን ለማንም ሰው እንዳትናገር እሺ? ስለፈጠረሽ አምላክ እኔ መቼ ነው ሚስጥር አውጥቼ የማውቀው? እንጂ ላርጉዝ ነች። ምን እያልሽኝ ነው? ወይኔ ጓደኛዬ በጣም ደስ ይላል። እንኳን ደስ አለሽ የኔ ውድ። ደስ ይላል። በጣም ደስ ብሎኛል ውዴ። ፈጣሪ ልጁን ከወላጆቹ ጋር ያሳድገው። በጣም ደስ ይላል። በጣም የሰማሁት ልክ ነው? እህቴ እርጉዝ ናት? በጣም ደስ ይላል። አስባኝ ደግሞ ለማንም እንዳታወሪ እንጂ ላትበሳጫለች። ለአንቺ መልካሙን እመኝልሻለሁ የኔ ቆንጆ ልጅ። ይሄ ትንሽ አነሳለ ልበል። ምንድን ነው? ይሁን። እጅሽ ይባረክ። ጣፍጦኝ ነው የበላሁት። የተባረከ ይሆንልሽ። ለልጄና ለውዷ ምራቴ ጤና ይሆንላቸው። ከፈለግሽ ብዙ ሰርቼ ፍሪጅ ውስጥ ላስቀምጥልሽ እችላለሁ። ሲያምርሽ ሞቅ እያደረግሽ ትበያለሽ። በቃ ይሄንን ከዚህ በላይ ባትበላው ጥሩ ነው። መውለጃዋ እየተቃረበ ነው እና ሐኪሙ ከዚህ በላይ ኪሎ መጨመር የለባትም ብሏል። ለመውለድ ያስቸግራታል። ይሄ ሁሉ የካርቦሃይድሬት ጋጋታ ምንድን ነው? አልገባኝም። እናትየዋ መጠገን አለባት እኮ ውዴ። እማዬ ስለ ቤልጊን አዲስ ዜና አለ? የሰርግ ቀሚሷን ወደዋለች ወይስ እንዴት ነው? ቤልጊን ምን ያስቃል? አልገባኝም። ማለቴ እርግጥ ነው እኔን አያገባኝም፣ ግን ወይዘሪት ቤልጊን በዚህ እድሜዋ የሙሽራ ቀሚስ መልበሷ አያስቅም? ቆይ አንቺ ምን አገባሽ? ልክ ነሽ። አውስማ ምንም አያገባኝም። ጣልቃ መግባት አልፈልግም። ሁሉም ሰው የራሱ ህይወት አለው። ስለዚህ ጣልቃ ትግቢ በቃ። የልጁን መኝታ ጉዳይ እንዴት አደረግሽ? እሱን ለኔ ታየው ብለሽኝ ነበር። 1 ዓመት እስኪሆናት ድረስ ከኛ ጋር ትተኛለች። ያው ቤቱ ጠባብ ነው። ምን ማለት ነው? እዚህ ቤት ውስጥ ሌላ ተጨማሪ ዓመት መቆየት አትችሉም። ቦታው ጠባብ ነው። ቤት መቀየር አለባችሁ። ቤቴ ነው ወደዋለሁ። ምን ሆነ ደግሞ? ስሙኝ፣ በባህላችን የሴቷ መኝታ አጠገብ አልጋው የራሱ ቀጥያለሁ። እሱን ልገዛ ፈልጌ ነበር፣ ግን ከድር አይሆንም አለ። ወይ አምላኬ፣ ወይ ለመሳቅ አልፈልግም። ምን አይነት ባህል ነው ያላችሁ እንዴ? ያንቺን ባህል ቆጥረን መጨረስ አልቻልንም እኮ ወይዘሮ ኤክሴል። አባትየው እኛ እናስተካክለዋለን ብሏል። ስለዚህ ለሱ ታይለት በቃ። እንዴት ነው ልጄ ሁሉንም ነገር የሚወጣው? እንደምታየው ልጄ ሁሌም በስራ የተወጠረ ሰው ነው። ደግሞ መቴ የአስተዳደር ሽልማቱን ያገኘው በሱ ነው። ከድር 1 ዓመት ሙሉ ከጀርባው ሲረዳው ነበር። ልክ እንደ ውሻ ከዚህ ከዛ እየተንከለከለ የውጭውንም የቤቱንም ስራ እየሰራ ነው። አባትየው አስተካክለው። ፈጣሪ ሆይ። እና ምራቴ ደግሞ ያለ ልማዷ ስራ ካልሰራውኝ ብላ ድርቅ ብላለች። ቆይ ለምን ይሆን? እሺ ምንም መጨቃጨቅ አያስፈልግም። እኛ የመረጥነውና ያስተካክልነው ነገር አለ። ወደነው። እሺ የትኛውን እንደመረጥሽው ንገሪኝ። አሁኑኑ ገዝቼ ወደዚህ አስመጣልሻለሁ። በኋላ ላይ መወቀስ አልፈልግም። ይሄ ነገር በጣም ሰልችቶኛል። እና ደግሞ ልጄ ስራ ትሰራለች። ይሄ ደግሞ ምን ማለት ነው? ለማንኛውም በሳምንት ግዢውና አየር እናስመጣው። መጀመሪያ የፋብሪካው ጠረን መልቀቅ አለበት አይደል? ለጨቅላ ልጅ የሚሆን እቃ እንዲሁ ዝም ብሎ ተራ ቦታ ላይ አይደለም የምንገዛው። አይመስልሽም ወይዘሮ ኤክሴል? ምን አይነት እቃ ከየትኛው ሱቅ እንደምንገዛ በደንብ አውቃለሁ። እና የልጅቷን መኝታ ሽታና ኬሚካል አልባ የሆነ ቀለም ነው የሚቀቡት። እንደዛ ነው። ጥሩ ነው። ግን የኔ ወድ እኔ ምቾት እንዲሰማኝ ከመጣ በኋላ ከፋፍተን እናናፍሰዋለን። እንደዛ ይሻላል ውዴ። እባክሽ እንደዚህ አታክዢ። አይ ውድ እናትሽ ኤክሴል ምንም ነገር ታደርግልሻለች። ተጨማሪ ሻይ ልቅዳልሽ እንዴ? ያው ስኳር የሌለው እንደተለመደው ማለት ነው። ምስሬ መሰለሽ ቢጫ ጸጉር። ትዕግስተኛ በመሆኔ ልታደንቂኝ ትችያለሽ። በጣም ጎበዝ ነሽ። አመሰግናለሁ። እንግዲያውስ በኋላ እንገናኛለን። በቃ እንደው እሺ እንገናኛለን። ቻው ቻው። የሚቀጥለው ወር ይመስለኛል። ስራ በጣም ትልቅ ነው። እኔም በድርጅቴ ለበጎ አድራጎቱ ያቅሜን ማድረግ እፈልጋለሁ። ወንድሜ በጣም አመሰግናለሁ። በጣም ደስ ይለናል። ይህንን ስራ የተማርነው ከምርጡ አያታችን ነው። በሚገባ ማለት የሰው ልጅ ካለው ነገር ላይ ለሌላው ካላካፈለ ፈጣሪ አስደስተውም ታውቃለህ። ስለዚህ አንተም እንደተረዳው ሁሉ ሌሎችንም መርዳት አለብህ። በትክክል በትክክል። ምንም ነገር አልበላሽም። ለምንድን ነው የሆነ ነገር ማለት? አይ ይበቃኛል። በልቻለሁ። የብርቱካን ጭማቂ ላስመጣልሽ? እማዬ ለምንድን ነው እንድትበላ የምታስጨንቂያት? ያው ባሏ በጣም ስራ ስለሚበዛበትና ስለሚደክመው እናቱ ሚስቱን እየተንከባከበች ነው። ለዛ ነው። ውድ መቴ የዚህ ክብረ በዓል ላይ የሆነ የምናገረው ነገር አለ። የምን የሆነ ነገር ነው ይሄ? ይኸውላችሁ ይሄ ያልተጠበቀ ነገር ነው። ያው ልጅቷ እንደምናየው ዝግጁ አልነበረችም አይደል ውድ እንጅላ? ለዛ ነው በጣም የደነገጠችው። የምትጠብቅ የሆነ ነገር አለ እንዴ? አለ አባዬ። አዎ ማለት አዝራ ለመውለድ ተቃርባለች።
በድጋሚ ሽርሽር መሄድ ትችላላችሁ። በማንኛውም ሰዓት ምንም ነገር ሊሆን ይችላል። እሺ ታንሱ፣ ምንድን ነው? ያው ዱባይ ላለ ሆቴል ያቀረብነው ፕሮጀክት ተቀባይነት አግኝቷል። እንኳን ደስ አላችሁ። በጣም ነው ደስ የሚለው። እንኳን ደስ አላችሁ። በጣም ደስ ይላል። ይህን ቦታ ተመልከቱ። ሁላችሁም ክንፋችሁ ዘርግታችኋል። በራሳችሁ ከፍ ብላችሁ መብረር ችላችኋል። በጣም ጥሩ ነው። የእውነት አሁን ያላችሁበት ሁኔታ ከረጅም ጊዜ በኋላ ደስተኛ እንደሆን አድርጋችሁኛል። በጣም አመሰግናለሁ ልጆች። ምንም አይደል አባዬ፣ እድሜ ላንተ እና እህቴ ላንቺም። ኤርዳም፣ ይሄ ነገር ያለ አንተ ትዕግስትና እርዳታ አይሆንም ነበር። አመሰግናለሁ። የረጅም ጊዜ እድል ነው ያመጣንልሽ። የምን እርዳታ ነው የምትዩ? ችሎታ በድጋፍ ላይ አይመሰረትም። ይህ የአንቺ ውጤት ነው ታንሱ። እናት ጉልተን አንዴ ልሽ እስቲ ለፋሪ ነግርሻታል አይደል? ንገሪኝ። አሳልፋ ሰጠችሽ እንዴ? በቃ እሷ ዝም ማለት አትችልም። እናት ጉልተን፣ ቆይ ምን ነበር የተስማማ ነው? አሁን ባሌ ስለዚህ ነገር ከፋሪ መስማት አለበት? እንጂ ነው። እንኳን ደስ አለሽ። እሺ፣ አመሰግናለሁ። ስንት ጊዜሽ ነው? እኔ ማመን አልቻልኩም። ወይኔ በጣም ነው ደስ ያለኝ። እንደሱ እያየሽኝ መሳቅሽን አቁሚ። በቃ እባክሽን ረፊ ተይ። አይ በቃ እንዳናያት። ሲሚ፣ እንደውም ውስጥ እንግባና ዜናውን እንንገራቸው። በቃ አይ አይሆንም። ለባሌ ለብቻችን ስንሆን ነው መንገር የምፈልገው። እባካችሁ ለዛሬ ብቻ ዝም በሉ የኔ ውድ። አይ እንዴ ሰላም ልጄ። ምን እየተካሄደ ነው? ምንም አይደለም። ምንም ስትይ ቀኑ ሙሉ እኔን ስታይን ልክ ጣረሞት ያየሽ ነው የምትመስል። አይ መቴ፣ ምን አገናኛው? እንደሱ አይደለም። እንዲሁ በቃ እያወራን ነበር። አሁን ሰዎቹን ይቅርታን ጠይቅና እንሂድ። በጣም ነው የደከመኝ። ሂጂና እረፍት አድርጊ። አትድከሚ፣ እረፍት ያስፈልግሻል። ወይኔ ፈጣሪ። ተራመጅ ጉልተን። በይ እንሂድ። ቻው። ይህንን ክብረ በዓል ብቻችንን ቀጥለው ምን ታስቢያለሽ? አሁን ወደ ቤት እንሂድ። ሌላ ምንም ነገር አልፈልግም። እኔም እንደዛ። በቃ ወደ ቤት እንሂድ። ሌላ ምንም አልፈልግም። ብቻችን ሆነን መቴ፣ የሆነ ሰው ሊመጣብን ይችላል። መልካም ምግብ። እንኳን ደህና መጣህ የኔ ውድ። እንኳን ደህና መጣህ አባዬ። ግን አፊፌ፣ ይህን ጠረጴዛ መጨመር አለብን። ምክንያቱም ከጊዜ ወደ ጊዜ ቤተሰባችን በጣም እንደገና እየበዛ ነው። እኔ እንዳላጨናነቁት ተስፋ አደርጋለሁ። ምን ማለትሽ ነው ወይዘሮ ዩክሴል? አይ በጭራሽ አይደለም። እኔ ያልኩት በደስታ ማለቴ ነው። ቀጣዩ ተራ የኦዛን ነው የሚሆነው። ሁሌም አርዕስቱ ዞሮ ወደ እኔ ነው አይደል? ሰዎች አይደለም የኔ ልጅ አይደለም። እሺ አያትህን እንዳትሰማው፣ ብዙ መቻኮል የለብህም። እስኪያሬ ድረስ ልትጠብቂው ነው ፍሱን? አቲፍ ውዴ፣ መጀመሪያ ፍቅረኛ ይኖረው እስቲ። እሱማው ግን ስለኛዋ ልጅ ነው ማውራው። ማለቴ ከቅፏ ውስጥ አውጥታ ፍቅረኛ እንዲፈልግ ብትለቀው ጥሩ ነው። አባዬ ግድ የለም ሰዎች፣ እኔ እንደው አልገመትም። አንድ ቀን በድንገት መልካም ዜና ልላችሁ ይችላሉ። ሰላም ነው ኦዛን? እንደዚህ ያለ ነገር ከአንተ ስሰማ የመጀመሪያ ነው። አይ ምንም ነገር አለ። ግን ደግሞ የዛሬው አርዕስት እኔ አይደለሁም አይደል እንዴ? እንደ አባባሉ ነገም ሌላ ቀን ይባላል። ስለ ነገ ስታነሳ እስካሁን አዝራ ምንም ነገር አልገባትም አይደል? ኦ በጣም ጥሩ። እዚት በጣም ዝም ብለሃል። ምንድነው? አውራ እንጂ። ምን ልበላችሁ? ማለቴ ሁሉም ጤነኛ ነው፣ ሁሉም ሰላም ነው። ጥሩ ነው፣ እንደዛ ነገር ነው። ኢዜትን የጠራሁት ዛሬ ትልቅ ቀን ስለሆነ ነው። በውስጣችሁ ሌላ ነገር እንዳታስቡ ባካችሁ። ሞቤራ መጣች። በር ልክፈት። እኔ ከፍታለሁ። እኔ ከፍታለሁ። ለእኔ እንጂላ ስለ አዲሷ በር ከፋች ንገሯቸው። እኔ ለምጄዋለሁ ፉሱን። እውነቴን ነው። እነሱ ግን እስካሁን አልለመዱትም። አቲ ውዴ፣ ቆይ ሻይ ላምጣልህ። አመሰግናለሁ ውዴ። ሚስቴ ስታቀርብልኝ ሻዩ ራሱ ጣዕሙ ይለያል። ሰላም። እንኳን ደህና መጣሽ። አመሰግናለሁ። ስለ ቆየው በጣም ይቅርታ። ከስራ ገና መውጣቴ ነው። ከሻይ ጋር የምንቀምሰው ቆንጆ ጣፋጭ አምጥተናል። እማዬ እማዬ ደህና ነሽ? ልጆቼ ደህና ነኝ። አይ ቢሆንም ደህና ነኝ ስላልሽ ዝም ብለን አንተወው። በረዶ ላምጣ። እኔ አመጣልሻለሁ። አፊፊ ምን ሆነሽ ነው? ምንም አልሆንኩም ውዴ። ያን ያህል አልተቃጠልኩም። አቲፍ አታስብ። ቆይ የኔ ፍቅር ይህንን እንጥረገው። ቆይ ውይ ተመልከቱ፣ ልክ እንደ ሮሚዮና ጁሊየት ናቸው። ይገርማል። በዚህ እድሜ ባል እንድፈልግ እያሳሰቡኝ እኮ ነው። አፊ ምርጥ ባል አግኝታለች እና ስለዚህ መቼም ቢሆን አትለቀውም።
ይሄ ማለት እናቶቻችን እዚህ ነበሩ፣ ሰማይና ምድር ሲገለባበጥ ነበር ማለት ነው። በአሁኑ ጸባቸው ስለምን እንደነበረ ገምት። በልጃችን ክፍል ምክንያት እናቴ እኛ ቤት ነው የምትሆነው ትላለች፣ እናት ደግሞ አልጋ መገዛት አለበት ምናምን እያለች ነበር። ምን እያደረክ ነው? ማንን የምታዋራው? የሥራ ጉዳይ ነው። ልጃችን እስከምትወለድ ነገሮችን እያስተካከልኩ ነው። አባቴን አገኘኸው? አባትሽ ጋር አልሄድኩም። እርስ ታድርጊዋለሁ። የእውነት አስቸኳይ ነገር መስሎኝ። እሱማው አስቸኳይ ነው፣ ግን በምትኩ ሌላ ሰው ልኬ ነው። እሱ ነገሮችን ያስተካክላቸዋል። ሌላኛውም ጣቢያ ችግር አለ ነው የሚሉት። ማንኪያውን ረሳሁት። ቆይ ሄጄ ላምጣልሽ እና እዛ ደርሼ እመለሳለሁ። እና አሁን እኔም አብሬ ልሂድ? ውዴ ለምን ትደክሚያለሽ? ለምን ቤት ተቀምጠሽ ተረጋግተሽ አታርፊም? እንኪ እርጎሽን ጠጪ። ስመጣ ማሳጅ አረግሻለሁ እና ከሄድኩ በኋላ ፊልም ማየት ትችያለሽ። ስራ ስትሰሪ ስለዋልሽ እንደ ደከመሽ ታስታውቂያለሽ። ስሚኝ፣ ራስሽን መንከባከብ አለብሽ። እንደዚህ መሆን የለብሽም። አዝራ፣ ምንድን ነው? ምንም አልሆንኩም። መሄድ ትችላለህ። መልአክ የሆንሽ ሚስት እኮ ነሽ። ትንሽ ቁጡ ብትሆኝም ቶሎ መለሳለሁ። እሺ፣ አልቆይብሽም፣ ቃል ገባለሁ። እኔን አትወደኝም እንዴ? በፍቅርሽ አብጃለሁ። እኔ ጨርሻለሁ። አንተ እንዴት ነህ? መምጣት ትችላለህ? ልጠብቅህ? አሁን መውጣት አልችልም፣ ግን እስከ ነገ መጠበቅ አልችልም። መጥቼ ማየት አለብኝ። ጊዜ አለሽ? ሁሌም ቢሆን እጠብቅሃለሁ። ጠዋት ላይ ሙሉ በሙሉ እንዳልከኝ ነው ያደረግኩት። እመኔኝ፣ ደስተኛ ነው የምትሆነው። ምን እየተካሄደ ነው? ለምን ተነሳሽ? ለምን ተነሳሽ? ችግር አለ እንዴ? በአፋጣኝ ኤንጅላ ጋር መሄድ አለብኝ። ምን ነው? ምን ተፈጠረ? ከመቴ ጋር ተጣልተዋል እና ጥሩ ሁኔታ ላይ አይደለችም። አትይኝም? በቃ ስመለስ አብረን እንሄዳለና። አይ በዚህ ሰዓት ስለደወሉልህ በጣም አስፈላጊ የሆነ ነገር መሆን አለበት። ስለዚህ ወደ ፀሐይ። አዎ አስፈላጊ ነገር ነው ውዴ፣ ግን ቢያንስ ላድርስሽ። እኔ ታክሲ ይዛለሁ። በቃ አንተ ሂድ። ታክሲ መያዝ አያስፈልግሽም ማዝራ፣ እኔ እኮ አለሁ። ብቻዬን ነው መሄድ የምፈልገው ከድር። በቃ አንተ ሂድ። እሺ እሺ፣ ደህና። ግን ስትመለሽን ያመጣሻለሁና አሳውቂኝ። ስልኬን ረሳሁት። አዝራ ውዴ፣ ተናደሻል እንዴ? ምንድን ነው የሆንሽው? አይ ለምንድን ነው የምናደደው? ልናደድበት የሚገባ ነገር አለ? ግን የተጨነቅሽ ትመስያለሽ። እኔ እንጃ፣ ድካሙ ምናምን መሆን አለበት። ሂድ፣ እንዳታረፍድ። ከድር ሂድ፣ በቃ ቻው። እሺ እሄዳለሁ፣ ግን ይኸውልሽ እኔ ነኝ የማመጣሽ። እሺ ደውይልኝ። እና ደግሞ ራስሽን በምንም ነገር እንዳታስጨንቂ፣ ልጃችንንም አታስከፊያት። እሺ በኋላ እንገናኛለን። አሁን ቀለል አለሽ? ይኸውልሽ ሌላ ሰው ሊያደርገው ይችላል፣ ግን ከድር አያደርገው። አብረን ምሳ እንበላለን፣ ስብሰባ እንታደማለን። ቀና ብሎ እንኳን ጠረጴዛውን የሚያይ ሰው አይደለም። እንዴት ትጠረጥረዋለሽ? እርግጠኛ ነሽ? ግን ዛሬ ግን ምን ሆናችኋል? ሁለታችሁም ባህሪያችሁ ልክ አይደለም። አንቺም ሁኔታሽ ደስ አይልም። ምናልባት ባህሪዋ ተጋብቶብሽ ይሆናል። እንግዲህ እናንተ ታውቃላችሁ። እያልኩ ያለሁትን አልሰማኸኝም? ምንም አልሰማኸኝም። በዚህ ሰዓት ታዲያ ምን ሊያደርግ ይችላል? ቆይ ምን ያደርጋል? ቆይ የኛ ስራ ሰዓት አለው እንዴ? ወደ ስራ ልሄድ ነው ያልሽ አይደለም እንዴ? ኦዙም የምትባል ሴት ጋር ነው ሄደው። ስልኩ ላይ አይቼዋለሁ። ኦዙም ይላል። ኡፍ፣ በታክሲ ልከተለው ሁላ አስቤ ነበር። እርጉዝ ነሽ፣ እንዴት ልትከተዩ ትችያለሽ? መውለጃሽ ተቃርቧል። ኡፍ፣ በሚያሳዝን ሁኔታ እናቴ ልክ ነበረች። እናቴ ያለችው በሙሉ ልክ ነበር አይደል? እና ደግሞ አይኑን በጨው አጥቦ አይኔን እያየ ፍቅሬ ብሎ ይጠራኛል፣ ውዴ ይለኛል። ጅል ነኝ የእውነት፣ ምንም አረባም። እሺ እሺ፣ በቃ አዝራ፣ እሺ በቃ አታልቅሺ። ምናልባት ተሳስተሽ ይሆናል። ምንም እርግጠኛ መሆን አትችይም። እንኳን ደህና መጣ። እኔማ ተስፋ ቆርጬ ነበር። ማን ነው ውሽማውን በስሟ የሚመዘግብ?
ማን ነበረ ስሟ? ኦዙም ብሎ ከጻፋት ጓደኛ ወይም የሆነ ሰው መሆን አለባት። አንድ ሰው ውሽማውን ማን ብሎ ነው የሚጽፈው? እስኪ ንገረን፣ እኛ አናውቅም። ፈጣሪ ሆይ፣ እሷ ሆርሞኗ ነው እንበል። አንቺ ምን ሆነሽ ነው ታዲያ? ሆርሞን እዚህ ጋር ምን አገናኘው? ልጅቷ ያለችውን ነገር አልሰማህም? አንዴ እኔ ፊት ለፊት ዝም ብሎ ቀለል አድርጎ አዋርቷት ነበር። ያኔ ትኩረት አልሰጠውትም። እንዲህ ያደርጋል ብዬም አላሰብኩም። እሰህ ጭራሽ ጋዝ አርከፍክፊበት። እንደዛ አይደለም። እና ደግሞ ወንዶች በብዛት ሚስቶቻቸው እርጉዝ ሲሆኑ ይማገጣሉ። ማን ነው እንደዛ ያለ? ጥናቶች ናቸው እንደዛ የሚሉት። እናንተ ወንዶች በጣም ራስ ወዳዶች ናችሁ። እኛ የምናሳልፈው ነገር አይታያችሁም። እኛን እንደ መርዳት ከቤታችሁ ውጪ መደሰት ትፈልጋላችሁ። እኛ ሴቶች ምን እናድርግላችሁ? ከዚህ በላይ ሴቶች ምን ያደርጉላችሁ? ለ9 ወር ልጃችሁን እንሸከማለን። እናንተ ግን ሄዳችሁ ትማግጣላችሁ። ቆይ ምንድን የሆናችሁት እናንተ ሴቶች? ውዴ ዛሬ ምን ሆነሻል? ቆይ ምንድነው እሱ? እኔ ባረግዝ አንተም ሄደህ ልትማግጥብኝ ነው ሀሳብ? ምን እያልሽ ነው? ፈጣሪ ወይ ካረገሽማ በጀርባ የተሸክሜሽ ነው የምዞረው። እንዴት ያሳፍራል! ምን አይነት ንግግር ነው? ለመተንፈስ እኮ ነው ወደ እናንተ የመጣሁት። እሺ እኔ በቃ ትንሽ ነይ ጋደም በይ። አንዴ ቆይ ባልሽ መታጠቢያ ቤት ለመሄድ ራሱ ተሸክሙ ሊወስድሽ ይችላል አይደል እንዴ? እና ውዴ ፍቅሬ ማሬ እያለሽ ነው የሚጠራሽ። ግን አንቺ ሳታረጋግጪ ተወክሸዋለሽ። የጽሁፍ መልእክቶቹን አይቻቸዋለሁ እያልኩ እኮ ነው። ለምንድነው መረዳት ያቃተ? ባይኔ ነው ያየሁት አለች። የሆነ ማብራሪያ መኖር አለበት። በግልጽ መጠየቅ አለብሽ። በራስሽ እንደዚህ ደምደመሽ መቀመጥ ልክ አይደለም። ስሚው፣ አሁንም ማብራሪያ እያለ ነው። እንጅላ ይህን ሰውዬ እየተጠነቀቅሽው። እሺ እኔም ላይ ጫና ሊፈጥርብኝ ነው። ይቅርታ አድርጉልኝ። ወዴት ልትሄድ ነው? ይኸውልህ ለከድር ልደውልለት ከሆነ እገልሃለሁ። መታጠቢያ ቤት ነው የሚሄደው። እሺ ስልክህን አስቀምጠህ ሂድ። ጌም መጫወት እንደምወድ ታውቂያለሽ። ስልክህን አስቀምጠው፣ ከዛ ስትመለስ መጫወት ትችላለህ። ቆይ እንዴት? መቴ እባክህን ስልክህን አስቀምጠኸው ሂድ። እነዚህ ሰዎች አብረዋል። ዋው በጣም ጥሩ ነው። ይህን ሁሉ የሰራሽው አንቺ ነሽ? ያው የእውነት በጣም ደስ ይላል። ወይዘሮ ኤክሴል እንደተለመደው ጉድ ስትል ነበር። እኔም ይሄንን እንሰራራው። ወይ ብታይ በጣም ስታወራ ነበር። መጀመሪያ ላይ ጨንቆኝ ነበር፣ ግን በኋላ ላይ ተዝናናውኝ። ይህን ነገር ለአንተ ብቻ ነው የምነግርህ፣ ለሌላ ለማንም ሰው አልናገርም። ባይሆን ግን አዝራ ለትንሽ መታብን ነበር። ለረጅም ጊዜ እንደዚህ ሚስጥር ሆኖ መቆየት መቻሉ የሚገርም ነው። መቼም እኛ ቤተሰብ ውስጥ ሚስጥር መጠበቅ የሚችል ሰው እንደሌለ ታውቂያለሽ። አዎ፣ በአሁኑ ግን እንደምንም ብለን አደረግነው። ይህ ትልቅ ስኬት ነው። ወይዘሮ ኤክሴልና ከድረን መቀበል ቀላል ነገር አይደለም። ወይ የመቀበል ወይም ያለ መቀበል ጉዳይ አይደለም። ሌሎች ነገሮችም ነበሩ፣ ግን እኔ እነሱን ማስረዳት አልቻልኩም። እኔ አንቺን በደንብ ተረድቼሻለሁ። ደግሞም ልክ ነሽ። ያው አዝራ ድጋሚ እንድትጎዳ አትፈልጊም። ግን ስሚ፣ አሁን እነሱ በጣም ደስተኛ ናቸው። ይሄ ማለት ደግሞ ፊሊዝ ለየት ያሉ ሰዎች ናቸው። ወደ ቆንጆ ነገር ሊቀየሩ ይችላሉ ማለት ነው አይደል እንዴ? አዎ፣ ግን እኔም ያው ቦታ ከሰጠዋቸው እኔም የሚገባኝን ቦታ ማግኘት አለብኝ ብዬ አስባለሁ። አዎ ውዴ ልክ ነሽ። እኛ ለአንቺ የሚገባሽን እየሰጠን ነው። አዝራ በጣም ገርማኛለች። በጣም ነው የተቀየረችው። ደስተኛ ነች። የእውነት በጣም ገርሞኛል። እኔ እሷን መቆጣጠር ስተው እንዲህ ተረጋግታ ራሷን እንዳገኘች ተገነዘብኩኝ። በጣም ገርሞኛል። በእርግጥ ይሄን አምኖ መቀበል በጣም ይከብዳል፣ ግን በቃ በእርግጠኝነት ሁሉም ሰው የተወ ይመስለኛል። ፊሊዝ በመጀመሪያ ደረጃ እንደምታውቂው አስቢ ውስቲ መቴ፣ ኤንጅላ እነሱ ቤተሰቡን አተረማመሱት። ግን አሁን ደግሞ ወደ ቤታችን አዲስ ልጅ መጥቷል። ደስ ይላል። አንተ ግን ደስተኛ ነህ? ማለቴ እንደ አዝራ በአዲሱ ህይወትህ ደስተኛ ነህ? ይዜት ምን ይመስልሻል? በጣም ተቀይረሃል። ያው ስትታይ ደስተኛ ትመስላለህ። ስትታይ እንደዛ ነው የሚመስለው። ምንም ቢሆን ምን እኔን የሚጎለኝ አንድ በጣም ትልቅ ነገር አለ። ግን ተመስገን ደህና ነኝ። ያው ይዜት ፊሊዝ ተናገሪ። አይ አንተ ተናገር። አይ አንተ ተናገሪ። አይ ምንም ችግር የለውም። አንተ መቀጠል ትችላለህ። ፊሊዝ የአዝራን መኝታ ቤት ነገ ሄደን እናስተካክል። ወይዘሮ ኤክሴል ስላንቺ እንዳታወራ ማለት ነው። ገባሽ? የአዝራን መኝታ ቤት? እሺ ችግር የለውም፣ እናስተካክለዋለን። እሺ አንቺስ ምን ልትይ ነበር? እኔም ልክ እንደዚህ ልልህ ነበር። ተመሳሳይ ነው። ወይ ልባችን አብሮ ነው ያለው ማለት ነው? አይ ልባችን አይደለም ማለቴ አንድ ሀሳብ ነው ያሰብነው። አንድ ሀሳብ ነው ይመጣልን። እንደዛ ነው። እንደዛ ከሆነ በቃ ልሂድ። አንቺም እረፍት ማድረግ አለብሽ። ስትለፊ ነው ያልሽው። ለነገ ኃይል ያስፈልግሻል። በጣም መሽቷል እኮ። የአዝራ ክፍል ውስጥ ማደር ትችላለህ። የአዝራ ክፍል ውስጥ በአጠቃላይ እዚህ ቤት ማደር ለእኔ ጥሩ አይመስለኝም። ያው መቼም ምክንያቴ ይገባሻል። ብቻ በቃ መልካም ምሽት፣ ልሂድ። እሺ በቃ
በቃ ሊድ። እሺ ልነሳና አስከበርልሽኝ። በቃ መቼ ነው ግን እኔ መመልከት የምታቆመው? ለምንድን ነው አንቺን ማየት ማቆመው? ለብዙ ዓመታት ይህን ባዶ ክፍል ስመለከት ነበር። የሆነ ለየት ያለ ነገር አለሽ። እንዴት ማለት? አላውቅም፣ ብቻ አፍሽ ውስጥ የሆነ ነገር አለ። ዝም ብሎ ይንቀሳቀሳል። ምላስሽ ጫፍ ላይ ነው። እንዳያስሽው ነገር ነው የሚመስለው አይደለም? አረ በጭራሽ። እንዴት እንደዛ ብለህ አሰብክ? ይህን ያህል ስትመለከች እያንዳንዱ እንቅስቃሴ፣ እያንዳንዱ አተነፋፈስ ምን ማለት እንደሆነ ይገባሻል። ሙቤራ መጥፎ ነገር ነግራሻለች ብዬ ነበር፣ ግን አይኖች እያበሩ ነው። ሙቤራ ከጊዜ በኋላ ትቀበለዋለች። በወንድሟም በጣም ቀንታለች። ደግሞ ስሜቷ ይገባኛል። እኔም በእሷ መናደድ አልችልም። በነበረብኝ ችግር ምክንያት የእሷ ልብ ውስጥ ራሴን ወደ ቂም ቀየርኩት። ያሳለፈችው ችግር ከባድ ነው። የኔ ውድ፣ እሷ እዚህ መምጣት ጀመረች። ያም አንድ ነገር ነው። በዛ ላይ አንቺ ማለት ፊሊዝን የገራሽ ሰው ነሽ። እንደምንም ብለሽ እሷን ትቆጣጠሪያለሽ። እኔ በዕድሜ እንኳን ደስታን ማየት ችያለሁ። ከዚህ በኋላ ደስተኛ እንሆናለን። ፈጣሪ እስከፈቀደ ድረስ እንደሰታለን። የኔ ውድ ያድርገው። እኔም ተስፋዬ ያ ነው። ግን እንደዚህ ደስ ያለሽ ምክንያቱ ምንድን ነው? ንገሪኝ እስኪ። በአንተ ነዋ። አመሰግናለሁ። ግን እውነተኛው ምክንያት ምንድን ነው? ምንም አይደለም። ውሃ ማስቀመጫው ባዶ ነው። እባክህ ልታመጣልኝ ትችላለህ? እሺ፣ አመጣልሻለሁ። አቤት አያቴ። ምን ተፈጠረ ልጄ? የምስራችሁን ነገርሽው? አይ ለምን? ሁኔታዎቹ ጥሩ አልነበሩም። ምን ማለት ነው? ለምንድን ነው? ሁሉንም ነገር እነግርሻለሁ አያቴ። ለማንም ሰው አልተናገርሽም አይደል? ስሚኝ፣ ለእናት ጉልተን የጽሁፍ መልእክት ልልክላት ነው። ለሌላ ለማንም ሰው አንናገር። አይ ማሪ፣ አይ አልተናገርኩም። አያትሽ ግን ጠርጥሯል። ዝም ብሎ ነው የሚጨቀጭቀኝ። እሱን መዋሸት ደግሞ አልፈልግም። ደስታዬ መደበቅ አልቻልኩም። ቆይ ዝም ብዬ ብነግረውስ? አይ አያቴ፣ እንደሱ አይሆንም። ይኸውልሽ እኔ እንዲቆጨኝ አታድርጊ። ስለዚህ ያወቅሽው ራሱ በጣም ስላስጨነቅሽ ነው። ባይሆን እኔም አላደርገውም ነበር። ከልቤ ነው። እሺ ውዴ፣ እሺ። እኔ ለሱ ምንም አላልኩትም። ምንም አልለውም። አታስቢ። በቃ ልጄ፣ መልካም ምሽት ይሁንላችሁ። ለምንድን ነው እዛ ያደረግሽው አንቺ ጅል? ምንድን ነው ነገሩ? ምንም አይደለም። ዝም ብሎ ጨንቆኛል። ከድር ደግሞ አበሳጭቶኛል። ስለሱ ነው ማውራው። ለእሷ ጠበቃ ልትቀጥር እኮ። ራስሽን ለምን ታስጨንቂያለሽ? አትጨናነቂ። አሁን ደህና ነሽ? አይዞሽ የኔ ቆንጆ። አዝራዛ ውስጥ ብቻዋን መሆን የለባትም። ልሂድላት። አፌፌ ስሚ፣ የሆነ ነገር እንደደበቅሽኝ አውቃለሁ እና እያስጨነቅሽኝ ነው። ምንድን ነው ችግሩ? ልጆቹ የሆነ ነገር ሆነዋል እንዴ? አቲፍ ቃል ገብቻለሁ እኮ ለማንም ሰው ምንም ነገር አልናገርም ብያለሁ። ብራቮ። እኔ ግን ማንም ነኝ አፌፌ? እባክህ አታስጨንቀኝ። አልችልም። በጣም ያሳዝናል። ስለዚህ እኔን አታምኝኝም ማለት ነው? ውዴ፣ ከእምነት ጋር ምን አገናኘው? እሺ በቃ ተይው፣ ምንም ነገር እንዳትነግሪኝ። እኔ እዚህ ዝም ብዬ እቀመጥና እስከ ጠዋት ድረስ ስገላበጥ አድራለሁ። እሺ እሺ፣ እየኝ፣ ተመልከተኝ። እሺ፣ እጄን እንዳትገፋ። ምን ታው ታው፣ በጭራሽ እንዳትጮህ። እሺ። ቅድመ አያት ልትሆን ነው። ቅድመ አያት ልሆን ነው? ነይልኝ። ቅድመ አያት ልሆን ነው? ቅድመ አያት ልሆን ነው? ቅድመ አያት ልሆን ነው? ፈጣሪ ባረከኝ። ቅድመ አያት ልሆን ነው? ቅድመ አያት ልሆን ነው? ቅድመ አያት ልሆን ነው? ስሙኝ፣ ከድር ግን ምንም ነገር እንዳይሰማ እራሳችንን እናረጋጋሽ። እንጠይቀውና ለአንድና ለመጨረሻ ጊዜ እንገላገል። በቀጥታ እንጠይቀውና እንገላገል። በአንድ ጊዜ መናዘዙ አይቀርም አይደል? ስማ፣ ሰይጣን የራሱ የሆኑ ሰዎችን ይጠብቃል። እሺ፣ ምንድን ነው ማድረግ የምትፈልጊው ነገር? ማስረጃ እንሰበስባለን። መካድ እንዳይችል እናድርገዋለን። እሺ፣ እኔ ከጎንሽ ነኝ። የፈለግሽን ሁሉ አድርጋለሁ።
ከአንቺ ጋር ሁኜ ሙላ አስይዛለሁ። የምን ማስያዝ ነው ደግሞ? በዛ ማስያዝ አትችልም። ምን ችግር አለው? እኔ ነገሮችን ለማረጋጋት ፈልጌ ነው። አንቺ ምንም ነገር ስናገር ትናደጃለሽ። ከድር መጥቷል። በቃ አሁን ሁለታችሁ ተጣልታችኋል። ላስማማቸው ነው የምለው። እሺ ክፈችለት። ምን ሆናለች? ምን ሆነች? አላውቅም። ለዛ እኮ ነው የምጠይቅሽ። ለአንቺ ያለችሽ ነገር አለ? ለእኔ ዝም ምን ያለች? አንተም የሆነ ነገር እያደረግክ ነው። አንቺ ደግሞ ምንድን ነው የምትቀባጠሪው? እንዴት አመሻችሁ? እንዴት አመሻችሁ? እንዴት ነሽ? እንኳን ደህና መጣ ከድር። ደህና። ምን እያደረጋችሁ ነው? አየህ አይደል፣ እነዚህ አስቸጋሪዎች ሁሌ እንደተጣሉ ነው። አዝራ ነግራኝ ነበር፣ ግን እኔ ጣልቃ መግባት አልፈለግኩም፣ ምክንያቱም ፈርቼ ነበረ። በመክፈቻው ምክንያት ሴትዮዋ ትንሽ ተጨናንቃ ነው መሰለኝ። እንደዛ ነው። ሴትዮዋን አልከው? ሴትዮዋ ምን ማለት ነው? አዎ ሴትዮዋ። መጥፎ ቃል ነው እንዴ እንጅላ? አሁን ደግሞ በዚህም ልትናደጅ ነው? አንድ ነበረች፣ አሁን ሁለት ሆናለች። እንኳን ደህና መጣ ከድር። አመሰግናለሁ። እኔ በባልና ሚስት መካከል መግባት አልፈልግም። እንደውም በራሳችሁ በቀላሉ መፍታት ትችላላችሁ። እኛ እንሂድ፣ እነሱም ብቻቸውን እንተዋቸው። እንዴት ነህ አንተ? ከስራ ነው የመጣኸው እንዴ? ገና ከስራ መምጣቴ ነው። ትንሽ ችግር ነበረ፣ ግን ተመስገን ችግሩ ተፈቷል። ስኬት የሚለፉላትን ሰዎች ትመርጣለች፣ ዝም ብሎ ለሚቀመጡ ሰዎች አይደለም። አልገባኝም። ከድርን ግን እንደዚህ የምታለፉት ለምንድን ነው? እርጉዝ ባለቤት የሌለ ይመስላችኋል እንዴ? እውነቷን ነው። ለምንድን ነው የምትገፋፊው? ምንድን ነው ችግሩ? አዝራ ብንሄድ አይሻልም? ብቻቸውን ብንተዋቸው ጥሩ ነው። ሻይ ትፈልጋለህ እንዴ ከድር? እንሂድ። ብንሄድ የሚሻል ይመስለኛል። እኔ ዛሬ እዚህ ነው የማድረው። ለምንድን ነው እዚህ? ኤንጅላ ደሪ ብላኝ ነበር። አዎ ኤንጅላ የምትፈልግ ከሆነ እሺ ይሁን። ቆይ ግን እሷ ሁልጊዜ እረፍት የለሽ ነች፣ መንከባከብ ይከብድሻል። ነው እንዴ? እኔ ይህንን የማላውቅ ይመስላል? አንተ ባልነበርክበት ጊዜ እኮ ነው የነበርኩ ከድር። አታስብ፣ እኔ እንከባከባታለሁ። እሺ። ዛሬ ምን ሆነሻል? ከድር ወዳጄ፣ በል ሩጥና ራስን አድን። በል እንሸኝሃል። አይ አንተ አትልፋ፣ ሚስቴ ትሸኘኛለች። አንቺ አሸኝኝም እንዴ? እኔ ፍቅር። አዎ በልና አልሸኝ ፍቅር። ደህና ደር ከድር። ምንድነው ነገር? ገጸ ባህሪ ነው። ለምን ስራ አታደርጊውም? ጎበዝ ነሽ። ውይ ቀላል ነገር አስመሰልሽው እኮ። ውይ አላውቅም እንዴት አስበሽው እንደሆነ፣ ግን እዚህ በጣም አስጨናቂ ድባብ ነው ያለው። በሩ ጋር ሆነን እነሱ ልንማቸው እንዴ? አይ እሱም አይሆንም። ግን የሆነ ነገር ልጠይቅሽ። አንቺ ተናደድሽብኛል እንዴ? ስሚ፣ ከእኔ ምንም ነገር እንደማያመልጥ ታውቂያለሽ። የተናደድሽብኝ ይመስላል። አረ በጭራሽ። አይ ለምንድን ነው እንደዛ ብላ ያሰብከው? ግን እኔ እንደዛ ያሰብክ ይመስላል። አስቢው እስኪ፣ እኔ ባልልሽ ኖሮ እኔ ለመሸኘት አትመጭም ነበረ። ልደር ያልሽው እኮ አንቺ ነሽ። ለልጅቷን ያስፈልጋታል። እሺ በቃ ማሬ፣ ይገባኛል፣ እንደምታስፈልጋት ይገባኛል። ግን ማለት የሚሰማኝ ልንገርሽ። እነሱ ፊት መናገር አልፈለግኩም፣ ግን እዚህ የማድረሽ ነገር ምንም አላማረኝም። ያውም በዚህ ሁኔታ። ባለቤትህን ትወዳታለህ አይደል ከድር? ምን ጥያቄ አለው? አንድ ያለሽኝ አንቺ እኮ እና ነሽ። ስንት ሊኖር ነበር የፈለግከው? ምን እያልሽኝ ነው አዝራ? ስንት ሊኖር ነበር ታዲያ? ከአንቺ ውጭ እኔ የምወደው ምንም ሰው የለኝም። እሺ እሱን አምናለሁ፣ ግን በጣም ብዙ ሌሎች ሴቶች አሉ። በጣም ብዙ ሴቶች አሉ፣ ብዙ አይነት፣ ስንትና ስንት የሚያማምሩ። እኔ የምወዳቸው ሁለት ሴቶች ብቻ ናቸው። አንደኛዋ ደግሞ ገና ከእናቷ ማህፀን ውስጥ አልወጣች። ደግሞ ቀልድሽ ጥሩ ቀልድ አልነበረም። እነሱ በጣም አስጨነቁሽ። አሁን እዚህ መሆን እንደምትፈልግ እርግጠኛ ነሽ? ራይስ ፑዲንግ እየመጣ ነው። እሺ በቃ እሺ። የሆነ ነገር ከተፈጠረ ደውይልኝ። እሺ የሚደረገውን እናደርጋለን። እንዳትጨነቅብኝ። እንገናኛለን። እና ምን ተፈጠረ? ምን አደረግ? ምን አደርጋለሁ? ተከተልኩት፣ ግን እሱ በቀጥታ ወደ ቤት ነው ሄደው። እንዴት ይሆናል? እየተከተልከው እንደሆነ አወቀ እንዴ? እንዴት ሊያውቅ ይችላል? ማን ነው እንደዛ ሊያስብ የሚችለው? አላውቅም። የሆነ ነገር እየሆነ ነው ብለህ ነበር። አይ ምንም ነገር እየሆነ አይደለም። ሙንታዝ በሩ ላይ ያድራል። አዲስ ነገር ካለ ወዲያው ያሳውቀኛል። አሁን በዚህ ሁኔታ እንዴት ነው ዝግጅቱን የምናዘጋጀው? ምን ላድርግ? አስቀድሜ ለአዝራ ብነግራት ይሻላል? አይ ምንም ነገር እንዳትያት። አይ አትንገሪያት። ባይሆን ያታለሉኝን አገኛለሁ ብላ ሄዳ በዛ ሰርፕራይዝ ትሆናለች። እሺ በቃ እሺ። አዝራ ጋር ልሄድ። ቆይ አንዴ። የሆነ ነገር አለ እንዴ? ምን? እንደ ጨዋታ ስጦታ ወይ የሆነ ነገር? አይ እኔ ምንም ደስ አላለኝ። ቆይ እንዴት ነው ያጣሁት? ምንድን ነው ያጣኸው? ሙቅ ቀዝቃዛ ምናምን እናያለን። እሺ ነገሮች ጥሩ ከሆኑ ነገ እነግርሃለሁ። በቃ ግን እንዴት ነው እንደዚህ መጠበቅ የምችለው? ንገሪኝ። ለእኔ ከባድ ነው የሚሆንብኝ። መጠበቅ ትችላለህ፣ ምንም አትሆንም። ለምንድን ነው ከባድ የሚሆነው? ስጦታ አዘጋጅቼ ይልሃለሁ፣ ልሰጥ ነበር ግን በኋላ እሰጥሃለሁ። በኋላ ይደርሳል። ለምን? አሁን ለእኔ ስጭ። አይ
አይ አዝራ ያለችው ነገር ግን እውነት ነበር። ቆይ ምንድን ነው? ወንዶች የእውነት ሚስቶቻቸው ሲያረግዙ ይርቋቸዋል? ማን ነው እንደዚህ አይነት ነገር የሚፈጥረው? ከየት ነው እንደዚህ አይነት ነገር የምታስቡ? የሌለ ነገር ነው። መጽሔቶች ላይ ነው የምታነቢው? እንደውም እንደዛ አይሆንም። ወንድ ልጅ በዚህ ጊዜ ነው ሚስቱን የሚቀርባት አይደል እንዴ? ሁለት ልቦች አንድ ሰውነት ውስጥ አብረው እየኖሩ እንዴት ነው እንደዚህ ማደርገው? እባክሽ የሌለ ነገር ነው። እንደዚህ አይነት ነገር ማመን የለብሽም። አዝራን አንዴ ላናግራት። ስጦታውስ? አይቻልም። ስጦታዬ የለም። በአሁኑ ሰዓት እንኳን አይስክሬም ፍሪጅ ውስጥ መግባት ራሱ አያቀዘቅዘኝም። ሄጄ ያንን ቤት አቃጥለዋለሁ። እንጀላ የእውነት አቃጥለዋለሁ። እውነቴን ነው። በፍጹም እንደሱ ማድረጋችሁም አይቻልም። እንደሱ አይቻልም። ለምን አይቻልም? አሁን ሰለቻውት እንዴ? እንደዛ ነው እንዴ? ለዛ ነው ማለት ነው አሁን እኔም መውደድ ይተዋው። አሁን ከሱ ጋር ምን አገናኘው? ለምንድን ነው ዝም ብለሽ ራስሽ ላይ የምትፈርጂው? እኔ እንጃ፣ እኔ ምንም አላውቅም። ኦፍ እንዴት ነው ይህን መረዳት ያቃተኝ ግን? ምንድነው ችግሩ? ምንድነው? ይሄ አይደለም እንደ ሆነው። እሺ እኔ ምንም ነገር አላለም። እሺ እንዴትም ብዬ ይቅር ብዬሻለሁ። አንቺን ለመረዳት ሞክሬያለሁ። ከዛ እንደ ድሯችን መቀራረብ ቻለን። እሺ ግን ይሄንን ከከድር ጋር ማድረግ አልችልም። ከከድር ጋር ይሄንን ማድረግ አልችልም። እሱን ይቅር ልለው አልችልም። ያለ እሱ መኖርም አልችልም። ያለ እሱ መኖር በጭራሽ አልችልም። እሱን አመኘው ነበር እንጂ የእሱ ህይወት ውስጥ ዋነኛዋ ሴት ነኝ ብዬ አመኘ ነበረ። እሱ ነበር እኮ ስናደድ የሚያረጋጋኝ። ከዚህ በኋላ መረጋጋት አልችልም። እንደዚህ አትበይ እባክሽ፣ እንደሱ አትበይ። እስቲ አጽናኝኝ እንጅላ። እያጽናናሁሽ እኮ ነው። አንቺበትም እባክሽ። ይኸው እያጽናናሁሽ ነው። አዝራ ምሽቱን በሙሉ ባወራ ባላወራ ምን ለውጥ አለው? ቆይ እኛ እርግጠኛ አይደለንም። ዝም ብለን እየገመትን ነው። ስሚ ፍቅረኛው ጋር ሄዶ ነው የሚሆነው ብለሽ ነበር። እሱ ግን ወደ ቤቱ ነው ሄደው። ለምን ከፈለገ ገደል አይገባም? ተይ እባክሽ፣ እንደሱ አትበይ። ኦዙም ምንድን ነው ንገሪኝ። በእውነት ይሄ የሌለ ስም ነው። አስጠሊታ ስም። ፎቶዋን ደግሞ አይተሽው? አላየሁትም ማለት ነው ማለት ነው። እንዴት ነው ማታዩ? ማየት አልችልም። በእውነት የምችል አይመስለኝም። እሺ በቃ አሁን ስለሱ አታስቢ። በቃ ተይ። ግን ልክ ከሆንኩስ? ቆይ ልክ ከሆንሽማ ጉድ ነው የምናደርገው። አዎ ዋጋውን ነው የምንሰጠው። ጉድ ነው የምናደርገው። ምንም ሀሳብ አይጎሽ። እናሳየዋለን። ግን ሜሊሳ ምን ልትሆን ነው? ልጅ ያላባት ልታድግ ነው እንችላል። አዝራ ለምንድን ነው እንደዚህ አይነት ነገር የምትናገሪው? ለ8 ወራት የምንናገረውን ነገር እንድንጠነቀቅ አደረግሽን። ምክንያቱም እቺ ልጅ እኛ ምን እንደምንል ትሰማለች። እሷ እኮ ምንም ነገር አይሰማትም። ተኝታለች፣ አታይም። እየተንቀሳቀሰች እንኳን አይደለም። ግን አባቷ ይሰማል። ልጅ ያላባት ልታድግ ነው። አስቤ እኮ የነበረ እንጅላ ቆንጆ ቤተሰብ ህይወት ልሰጣት ነበር። በጣም አሪፍ ነበር የሚሆነው። እንደኛ አትሆንም ነበር። በደስታ ነበር የምታድገው። አሁን ግን የሷ ጠፋንታ መጥፎ ይሆናል። አይ እንደሱ አይሆንም። በደንብ አድርገን ነው የምናሳድጋቸው። የምናሳድጋቸው ማለት አንድ ቀን እኔም ልጅ ወልዳለሁ፣ እኔም እናት ሆናለሁ። ከዛ በደንብ አድርገን እናሳድጋቸዋለን። ይሄ ጣፈንታችን አይሆንም። አሪፍ ነው የሚሆነው። ከድር ነው እስኪዩ። ከድር ነው የኔ ፍቅር። ተኝተሻል? ምን አለሽ? ተኝተሻል ወይ? እንደዚህ በቁሜ አታሉኝ። ከዛ ተኝተሻል ወይ ይለኛል እንጂ ይሄንና እባክሽ ከዛ ጋር ቸኮሌት ስጪኝ። እሺ ቆይ እኔም ጨርሻለሁ። አለ አይደል? ለነገ አንድ ጥያቄ አለኝ። እንድታመጣ የጠየቅኩን ነገር ማምጣት ትችላለህ አይደል?